ሚራል ሮቤልን እግሩ እንዳይንቀሳቀስ መርፌ ከወጋችሁ በኋላ እሱ መንቀሳቀስ እንደማይችል ስለምታውቅ እየወጣች እየገባች ሮቤልን ተሰድበው ጀመር። እናም ሮቤል ደግሞ መበቀል ስለሚፈልግ በአጋጣሚ ሻንጣውን ካልጋ ስር ካደረገን በኋላ የጫማ ማሰሪያ ገመድ በኪሱ ይዞ በአጋጣሚ እሷም ትመጣለች። እሱ እየነበረው ውልቸሩ ላይ ከበሩ ጀርባ ቁጭ ብሎ ነበረ። እናም ሲመጣ ካወሩ በኋላ እንዴት እንደዚህ ያደረግሽኝ? እባክሽን ሚራ እባክሽ እግሬ ተመልሶ እንደ ድሮ እንዲመለስ መላ ፍጠሪልኝ እባክሽ። እኔ እኮ አንቺን እንደምወድሽ ታውቂያለሽ አይደል እንዴ? እኔ ያላንቺ መኖር አልችልም ታውቂያለሽ። ይህን ሁሉ እያወቅሽ ግን ለምን እንደዚህ ያደረግሽ ስላት እዩልህ ነግሬሃለሁ። ከዚህ በኋላ የኔ መሆን ስትችል አንተ ግን የኔ እንደማትሆን ነግረኸኛል። ስለዚህ ይሄ ይሻልሃል። እየተንቀሳቀስክ ከሌላ ሴት ጋራ ከማይህና ከምናደድ አንተ እንደዚህ ሽብድብድ ብለህ አልጋ ላይ ስትቀመጥ ደስ ይለኛል። እንደውም ልንገር ከዚህ በኋላ ሮቤል ለመጸዳዳት ልትፈልግም በእኔ ፍቃድ ነው የምትጸዳዳው። አይ ካልክ ደግሞ ያንንም ደግሞ ጨምርልሃለሁ ድጋሜ በማለት ታስፈራረዋለች። ግን ደግሞ ወንድም ሲጠይቅህ እኔ ሳልሆን ሊካና እንደወጋችህ ትነግረዋለህ። አለበለዚያ ግን የሳራን ቪዲዮ ነው ለሱ የማሳየው፣ ከዛ ጉድህን አወጣዋለሁ ስትል ትዝተበታለች። እሱም በስከ መጨረሻ እሺ እላለው። ያው ደግሞ ነግሬዋለሁ ሉካን እንደወጋችኝ ነግሬዋለሁ። አታምኝኝም ሚራን፣ እኔ እኮ ወድሻለሁ አፈቅርሻለሁ በማለት ይለምናታል። እናም በልሽ ቀጥልበት በርታ ብለው ጥለው ልትሄድ ስትል ሚራ እባክሽን ከዛ ሻንጣ ውስጥ ቲሸርት ትሰጭኛለሽ? ቢያንስ ገላይን እንኳን ባልታጠብ ልብሴን ልቀይር፣ ገላይን ከታጠብኩ ቆየሁኝ እኮ ይላታል። ከዛ የእውነትን ነው አደለ? እንደዚህ ነው ጥሩ ነው፣ እንደዚህ በሰው ትዕዛዝ ስትኖር ደስ እያለኝ ነው እየምሰጥህ በማለት ከአልጋ ስር ቦርሳውን አውጥታ ቲሸርት ለማውጣት ምን አይነት ከለር ትፈልጋለህ? የትኛውን ልስጥህ ስትለው እሱም ትንሽ ጠጋ እያለ እሷን ለመቅረብ አንገቷን ለመያዝ እንዲመቸው ቀረብ ይላል። ነጩን አውጪው ይላታል። በዛን ሰዓት ነበረ አንገቷን በጫማ ገመድ አንቆ ወደሱ ሲያደርጋት ምን እያደረክ ነው? ልቀቀኝ እባክህን ስትል ትማጸናለች። በፍጹም እገልሻለሁ፣ አጠፋሻለሁ፣ አንቺ የኔ ነገር እንዲህ እንዳደረግሽኝ እኔ ደግሞ አንቺን እሰራልሻለሁ በማለት ራሷን እስክትስት ድረስ አንገቷን ካነቃት በኋላ ራሷን ስትስትለት እሱም እንደምንም ከዊልቸር ተንፋቆ ወርዶ ወደ አልጋ ስር ያስገባትና እንደተለመደው እጆቿን አስሮ አንሶላ ይሸፍንና አልጋ ስር ያስቀምጣታል። እናም አድናም እየፈለጋት ስለነበረ ሚራን በአጋጣሚ ወደ ሲፈልጋት ወደ ሳሎን የለችም። ከሱ ጋርም ትንሽ ተጋጭታ ስለነበር እየወጣችው የት ሄደች በማለት ወደ ሉኩና ክፍል ሲሄድ እንዳላየቻትና እሷንም ልትገላት እንደነበረ ትነግረዋለች። ይኸውልህ ዲና አንድ ነገር ልንገርህማ፣ በጣም እቺ ሴት ከባድ ሴት ነች። ምክንያቱም እኔንም እኮ እንደ ሮቤል ለመግደል እዛ ጋር ትራስ አስተኝቼ እያለ ነበረ ልትወጋኝ እየነበረው፣ ግን እኔ በር ስር ተደብቄ ነው ያየኋትኝ። በጣም ከባድ ሴት ምን የት ትሄዳለች ብለህ ነው? ወጣ ብላ ይሆናል እንጂ ስትለው አላቅም፣ ምናልባት ሮቤል ክፍል ልትሆን ትችላለች ስትለው አይመስለኝም በማለት ወደ ሮቤል ክፍል ይሄዳል። በአጋጣሚ ሮቤል ከመኝታ ቤት ወጥቶ ወደ ኪችን ሂዶ ስለነበር ወደ ሮቤል መኝታ ቤት ሲሄድ ያየውን ማመን ያቅተዋል። እንዴ ምንድን ነው ይሄ ነገር በማለት ግራ ተጋብቶ አድና ግራ ገብቶት ከገልጦ ሲያያት ሚራዛ ጋር ተኝታለች። ግን ደግሞ እንዳልሞተችና በህይወት እንዳለች ሁሉ ነገሯ ያሳያል። እናም የኔ ወንድም እንደዚህ አይነት ስራ እየሰራ ነው ማለት ነው። አሁን እንደዚህ ነው ብዬ ብጠይቀው ስለማያምንልኝ በማለት እዛው ቁሙ ግራ ገብቶት ምን ሊያደርጋት ነው? እሺ አሁን እንደዚህ ያደረጋት ምን አይነት ውር ነው በማለት ቆሞ እያለ በአጋጣሚ ሮቤል ይመጣል። ሮቤል ሲገባ እየደነግጥና ቆይ ምን እየሰራክ ነው ወንድም? ያድና ምን እዚህ ምን ታደርጋለህ? ምን ነው የምትሰራው? ለምን አትወጣም ከክፍሌ? እኔ ደግሞኛል፣ ማረፍ እፈልጋለሁ፣ መተኛ ትፈልጋለሁ ሲለው እኮ በቃ ሄድተኛ ያው ተነሳውልህ በማለት ካልጋው ተነስቶ ግድግዳ ጋር ተደግፎ ይቆማል። ውጣልኝ ከመኝታ ቤቴ እኮ ነው የምልህ። አድና ምንድነው የምትፈልገው? በማለት ሮቤል ምንም እንዳልታወቀበት መስሎት እሺ ነው
ምንም ችግር የለውም ያው ተኛ እሄድልሃለሁ በማለት አድና ከመኝታ ቤቱ ወጥቶ ሳሎን ቁጭ ብሎ ግራ በሚያጋባ ሀሳብ ውስጥ እያለ በአጋጣሚ ልኩና ትመጣና ቆይ ምን ሆነ ነው አድና በሀሳብ ሄደሃል እኮ ስትለው ሀሳብ ውስጥ ገባሁኝ አይደለ የኔ ቆንጆ እኔና አንቺ ወደፊት ምን ማድረግ እንዳለብን እያሰብኩኝ ነው ለሌላ ነገር አይደለም በማለት ወሬውን ያስቀይስባታል። ቆይ አሁን ሂጂ ግን ሮቤል ምን እንደሚያደርጋት ማየት አለብኝ። ይህንን ነገርማ ማሳለፍ የለብኝም። አሁን ካላየሁት እንደሆነ እሱ እንደው እንደሚደብቅና እንደሚዋሸኝ እርግጠኛ ነኝ። አሁን መከታተል አለብኝ ይህን ሰው በማለት ወንድሙን ለመከታተል አስቦ እያለ ነበረ ልሁና የመጣችበት። እሷን ጥሏት ግን መሄድ አልፈለገም። ለእሷን መናገር ስላልፈለገ ምክንያቱም እንደዚህ ነው ካልኳትኝ ሳራን የገደላትም እሱ ነው ብላ ታስባለች በማለት ነገሮችን ሁሉ ይተውና ከእሷ ጋር ወሬውን ጀምራል። ሮቤልም ስልክ ይደውልና ላበሮቹ ይውላችሁ ትመተህ እኔ ስደውልልህ ትመጣና ትወስዳታለህ የምታስቀምጥበት ቦታ ደግሞ አመቻች እንድትቀመጥ ነው የምፈልገው እንድትሞት አልፈልግም ስደውልልህ እንድትመጣ ይለዋል። እሺ ልና አበሩም ይህ ስልኩን ከዘጋ በኋላ ሮቤል ማድረግ የነበረበት እንዳታወራ ምክንያቱም ሲቀሰቅሳት ገልጦ ሲያያት ትነቃለች። እባክህ ሮቤል ልቀቀኝ፣ ምንም አልናገርም። እኔ ስለምወድህና ስለማፈቅረ ነው አንተን እንደዚህ ያደረኩት። የሌላ ስትሆን ማየት አልፈልግም። እባክህ ሆዴ ውስጥ ስላለው ልጃችን ብለህ ብትለውም ካንቺና ከኔ የሚወለድ ልጅ የለም። አንቺ የኔ ልጅም አላረገሽም፣ ሲጀመር አትወልጅም። ከኔና ካንቺ የሚወለድ ልጅ ምን አይነት ዘር ሊሆን ነው? በፍጹም አይሆንም። አንቺንም ልጅሽንም ነው የምገለው ይላታል። ሮቤል ምን እያደረክ ነው? ምንም እንዳታደርገኝ እባክህ እጄንም ፍታኝ ብትለው ብትማጸነው ሮቤል ግን በፍጹም ይላታል። እንደውም አርፈሽ ተኚ ድምጽሽን እንዳልሰማ በማለት አንዴ በጥፊ ሲላት እሷም ተሸፍና እንደተለመደው እጇን ስላልፈታት ወደ አልጋ ስር ትገባለች። ከዛም እየወጣና ወደ ኪችን ሄዱ ማደንዘዣ እንደነበረውና ያንን ስፕሬ በሶፍት አድርጎ አፏን እያፍናታል። እዟት ሲወጣ እንዳትጮህበት ካደነዘዛት በኋላም እየተንፏቀቀ ወደ ውጭ ሲወጣ ያሰበው ሳይሳካ ወንድሞች ከፍንጭ ይዘዋል። ሮቤል በዛን ሰዓት ነበር ግራ የገባው።